እዛም ትክክል እዚህም ትክክል ያልሆናችሁ የሩታና የአብርሽ አድናቂዎች እንኳን ደስ አላችሁ። በአንድ ድንጋይ ሁለት ወፍ እንደሚባለው አብርሽ 450,000 ገብቷል። ግማሽ ሚሊየን ሰብስክራይብ አግኝተዋል። እሱን መብሩክ እያልን እንደገና ደግሞ ከሩታ ጋር ተለያይቶ ነበረ። በዛሬ ደግሞ በዚሁ አጋጣሚ ልታከብርለት ጓደኞቹን ሰብስባ ተገኝታለች። ጉዳዩንም ደግሞ እኛ እናስተካክለዋለን ብለው ለተመልካቾች ቃል ገብተዋል ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜ ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቱን ተጫኑት። ያው ነባሮቹ ስለምታበረታቱኝ እጅግ አድርጌ ያመሰግናለሁ። አሁንም ድጋፋችሁ አይለየኝ ላለውኝ። አብርሽና ሩታ ያው ሰሞኑ ያው ተለያይተው ነበረ። ነጋሼ ጋር ሄዶ ነበረ አብርሽ። አሁን ደግሞ ያለበት የጤና ሁኔታ በጣም ደስ ይላል። እሱም ደስ ብሎት 5 ሚሊዮኑን ለማክበር መጥተዋል። አንድ ነገር አሳዝኖኝ በቃ እኔ አልቅሽ ትቼዋለሁ። የማዳም ቅመሞችም ያው ውስጣቸው ተሰምቷቸዋል ብዬ አስባለሁኝ እና በእነሱ የተደሰትን ብዙዎቹን እያዳመጥኳቸው ነበር እና ደስታቸውን ሲገልጹ ምን እያሉ ነበር? አብርሽ ብዙ ለፍቶበታል፣ በዚህ አካውንት ብዙ አልቅሷል፣ ብዙ ነገሮችን ውጣ ውረዶችን አይቶበታል፣ ከዚህ በላይ ይገባዋል እያሉ ሁላቸውም ያው አብርሽ ለዚህ ደረጃ አብቅቶናል፣ እኛም ከሱ ስር ሆነን ብዙ ደረጃ ደርሰናል፣ እናመሰግናለን እያሉ ነበር እና አንዱ ቀን የማዳም ቅመምን የሚያስታውስ ይጥፋ። እነ ትክክል ወላ ያሳዝናችሁኝ እኮ እንደው እኛ እነ ትክክሎች እዛም ትክክል አብርሽ እንደዚህ አብርሽ እንደዛ ሩታ እንደዛ ስለን የነበርን ግን አንድ ሰው እንኳን ምስጋና ያቀርብልንም። ይሄ ሁሉ እኮ አብርሽ ከየት አምጥቶ ነው? ከየት አምጥቶት ነው? እንደው እኮ የሚሰሩት ስራ ራሱ እኮ በእጅ ማያዝ በእጅ ማይጨበቅ በአይን ማይዳሰስ እኮ ነው ስራ እየሰሩ ያሉት። ግን ሰው ስለሚወዳቸው ወይም ደግሞ በቃ ማደጋቸውን ስለምንፈልግ ሰብስክራይብ አድርገናቸዋል እንጂ በእነሱ ቪዲዮ እኮ የተማርነው ነገር የለም። ከለቅሶ ውጭ ሀቁን እናውራ ከተባለ እኔ ሁለታቸው አንድ እንዲሆኑ እፈልጋለሁኝ። ሁልጊዜ ምኞቴ ነው። አብርሽ ልጁን አብሮ ከሚስቱ ጋር እንዲያሳድግ በቃ ሁሌም እጠራለሁኝ። ሁሌም ቪዲዮ ተሰራ ካያችሁ ከሰማችሁ ሄርሜላ ከኋላ የመጣች ናት። ሩታ ነባር ናት። የ80 ሚስቱ ናት። ስለዚህ በሩታ ማንም ሰው እንዳይገባ ብዬ ብዙ ጊዜ ቪዲዮ እየሰራው ነው። ዛሬ ግን በቃ የተቃወምኳቸው ነገር ምን እንደሆነ ታውቃላችሁ? ያው ለአብርሽ ሱቅ ተሰጠው፣ እንደገና ደግሞ እኛ ጎረቤት የምትሆኑ ብለው መጨረሻ ላይም ያው ማስታወቂያ ሰርተዋል። ይስሩ፣ ችግር የለውም። እንደዚህ እንደውም ተጣላን እንደዚህ ያለን ምናምን ከምትሉ ሀቂቃ አሁን የያዛችሁት በጣም ጥሩ ስራ ነው። እያንዳንዱ ቦታ ሄዳችሁ ማስታወቂያ ብሰሩላቸው። ሪል ስቴቶች አሉ፣ የገበያ ማዕከሎች ገበያቸውን ንግዳቸውን ማስተዋወቅ የሚፈልጉ ሰዎች አሉ። አብርሽና ሩታ ብታስተዋውቁላቸው ሀቂቀተን ጥሩ ነው ብዬ በአንድ ድንጋይ ሁለት ወፍ እንደሚባል ዩቲዩብ ይቆጥርላቸዋል። ከዛ ቀጥሎ ደግሞ እዛ ያስተዋወቃችሁለት ባለቤት ገንዘብ ይሰጣችኋል። ስለዚህ ይሄንን ማስታወቂያ ብሰሩ ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ ደግሞ ፋሲካ ዩቲዩብ ራሱ ማስታወቂያ ማሰራት የሚፈልግ ሰው እኔን ያናግረኝ። ማስታወቂያ እሰራለሁኝ። በተለይም ቡታጀራ አካባቢ ያላችሁ ማንኛውም ማስታወቂያ ማሰራት የምትፈልጉ ነው ያለው ብላለች። እሷንም አናግሯት፣ አበረታቷት። ሲቀጥል ደግሞ የማዳም ቅመሞችን የሆነ ደረጃ ስትደርሱ እኛን ለምንድን ነው የምትረሱን?
ለምንድን ነው ምትረሱን? ዛሬ በደስታ ቀን ለምን ትወቅሻለሽ ልትሉ ትችላላችሁ። እኔ የተሰማኝን ተናግሬ ማለፍ ነው የምወደው ብዙ ጊዜ ማለት ነው። ማሽቃበጥ፣ ምቀኝነት፣ እንደዚህነት የምትሉ ባናታችሁ ተተከሉ። ከፈለጋችሁም ባናታችሁ እንደ ካሮት መተከል ትችላላችሁ። ካሮት ባናቱ አይደለም ተተክላ የምትበቅለው፣ እንደዛ ነገር ማለት ነው መሆን ትችላላችሁ። እኔ በቤቴ ማየት፣ ማዳመጥ፣ መከታተል እንደኔ አይነት ንጹህ ሰዎች ይገባቸዋል፣ ይከተሉኛል። አሽቃባጭ ወይም ደግሞ እናንተ ራሳችሁ አስመሳይ ሰው ነው አስመሳይ ብሎ የሚሰድበው። እንደገና ምቀኛ ሰው ነው ምቀኝነትን የሚያውቀው ማለት ነው። እኔ ስለ ምቀኝነት አላቅም፣ ስለ ማስመሰል አላቅም። ትክክለኛ ሰው ነኝ። በቃ ያየሁትን ተናግሬ ማለፍ ምፈልግ ሰው ነኝ። ስለዚህ እኛንም ይህን ደረጃ ስትደርሱ ዋናው ነገር ብላችሁ መጀመር የነበረባችሁ የማዳም ቅመም ናት ለዚህ ደረጃ። ማስታወቂያ ታያለህ እንዴ? እያንዳንድሽ ቪዲዮ ለቀሽ ፖስተሽ ሮጠሽ አይደለም የምትወጪው። ማስታወቂያ ራሱ እኮ ምን እንደሆነ አታውቁትም። ኢትዮጵያ ላይ እኮ ማስታወቂያ የለም። ልንገራችሁ ብዬ ነው። እና እኛንን ማስታወቂያ የምናየላችሁ፣ እኛንን ሰብስክራይብ የምናደርጋችሁ። የተግበሰበሰ ቪዲዮ ሰራችሁ ምን ሰራችሁ፣ እውነት ይሁን ውሸት ይሁን እውነት ነው በቃ የነሱ ትክክለኛ ቪዲዮ ነው ብለን የምንከተላችሁ እኛ እስከሆነን ድረስ የማዳም ቅመሞች ለምንድን ነው የሆነ ነገር ሲደርስብን ድምጽ ማትሆኑን? የሆነ ደረጃ ስትደርሱ ለምንድን ነው ማታስቡን? ለምንድን ነው ማታመሰግኑን? እናንተ አመሰግናችሁን አላመሰግናችሁን በነገራችን ላይ እናንተን ቪዲዮ በማየታችን ራሱ እንጠየቅበታለን። መናጀር እናገኝ አዳክል ያህል አስታውሱን። ይሄ በስጋችሁ ተቆርጦ ሊወሰድ አይደለም። ከናቃችሁንም እንቃችኋለን ብላችሁ በግልጽ አሳዩን። አታስመስሉ። ሀቂቃ ማለት ነው። አብዛኛ ዩቲዩበሮች በቃ ይሸቅሉ መጀመሪያ ሲመጡ አለባበሳቸው ማሻላ ይሆናል። አሁን ሩታን አይታችኋት ከሆነ በፊት የነበራት አኽላቅና አሁን ያላት አለባበስ በቃ ገንዘቡ ሲመጣ ሰውንም ይረሳሉ። ሰው ላይም ጭንቅላት ላይ ወጥተው መጨፈር ይፈልጋሉ። አለባበሳቸው የተረገመ የሚያስጠላ እና አለባበሳቸውንም አስተካክሉት። በሰሞኑ ሀይሚና ሩታ መንገድ እየሳታችሁ ነው። ልንገራችሁ ብዬ ነው። በየትኛውም እምነት እንደዚህ ራቆት መምጣት አይፈቀድም። ስለዚህ ልንገራችሁ ብዬ ነው። ለተመልካችም ጥሩ አይደለም እና እንደ ድሮአችሁም ብትሆኑ ሲቀጥል ደግሞ እኛን ብታመሰግኑን የበለጠ እኛ የማዳም ቅመሞች ደግሞ የምንፈልጋት አንድ ነገር ነው። በተለይ በሰው የምንፈልጋት ምንድን ነው? የሆነ በቃ የማዳም ቅመሞች እኮ እንደዚህ ያደረጉ ምስጋናን እንፈልጋለን አብዛኛዎቻችን ማለት ነው። ለምን በቃ የሰራ ነው መመስገንም አለብን። ስለሚገባን ነው። አግባብም ነው። እኛ ያለ ሀቃችን አይደለም በግድ እየተጫናችሁ ያለ ነው። ሀቃችን ነው። ሀቃችን አትብሉት። በቃ ሀቃችን አትቅበሩት። ሀቃችን አውጡልን። በቃ ተናገሩ። ስለ ማዳም ቅመም ዘምሩ። ብዙም ይዘመርላት ነገር አለ። ለራሷ ሳትበላ ለራሷ ሳትጠጣ አንድ ሰሞን እንኳን ሳትገዛ ራበኝ ለሚሉት የምትሰጥ ጀግና ናት። የኩላሊት ፌል ያደረገባቸው ለኩላሊት ብላለው አይን ለሌላቸው በቃ በተለያየ እርዳታ ላይ ቦታ የምታገኛት የማዳም ቅመም ናት። ዩቲዩበሮችን ብቻ ሳይሆን ታማሚዎችንም የብዙዎችን እንባ ያበሰች የብዙዎች የተራቡትን የምትረዳ የማዳም ቅመሞች ስለሆኑ ስለኛ ሊወራ የማይፈልጉ ብዙ ሰዎች አሉ። ምክንያቱም የሚጎልባቸው ነገር ስላለ እኛም ደግሞ በቃ ከብዙዎች ቅድሚያ መሆን እየተገባን ከብዙዎች እታች ሆነን መገኘታችን ብዙ ጊዜ ያናድደኛል። እኛ ሰዎች የሰሩትን ቪዲዮ እኛ መስራት እንችላለን። ሰዎች የደረሱበትን እኛ መድረስ እንችላለን። በራሳችን ስልክ፣ በራሳችን ዋይፋይ
በቃ ዩቱብ ራሱ ቲክቶክ፣ ዩቱብ የተለያዩ ሶሻል ሚዲያ ራሱ ለራሳችን ሳይኖረን የሌሎቹን የምናደምቅበት ለሌሎች ድምቀት ታብታብ እያደረጉ የሚውሉ አሉ። አንድ አበባ ሲባል ምንትን የሚሉ እጅ ላለው ለወጣቱ ሲሰጡ የማዳም ቅመሞች ናቸው። እና በዚህ ነገር ያናድደኛል። አንቺ ትልቅ ደረጃ ከደረስሽ በኋላ ነው ሰውን መርዳት ያለብሽ። ካለሽም በአቅምሽ መርዳት ያለብሽ ደግሞ ቤተሰቦችሽን ነው። ስለዚህ እንደዚህ ነው ወላሂ ማንም ዞር ብሎ አያየንም እኛን። የማዳም ቅመሞች በቃ የሆነ እንደ እንትን ነገር ነው የሚያዩን። እኔ እንጃ ልዩ ፍጡር እንደሆነን ልዩ ሰው እንደሆነን ምናምን ነገር ነው የሚያዩትና እንደ ልክ እንደ ኢትዮጵያ ሰራተኛ ሲቀጥሩ አንዳንድ ባለሀብቶች እንዴት እንደሚጠየፏቸው በሀገራቸው ራሱ እንዴት እንደሚጠየፏቸው ሳሙና ማይሰጧቸው አሉ። እኛ ግን አልሐምዱሊላ የሰው ሀገር ሆነን ራሱ ተከብረን እነሱ አብዛኛ ጠለብ ቤት ያሉት ልብስ በራሳቸው ሳሙና በራሳቸው ሻምፖ ምኑም ሳይጎልብን የራሳችን ደሞዛችን ከመንግስት ደሞዝ እኩል የሆነ ደሞዝ ነው የምንቀበለው። አልሐምዱሊላ እንደዛም ሆኖ በቃ የሆነ የበታችነት ስሜት እንዲሰማን የሚያደርጉ አሉ። እና በእናታችሁ ተዘግዘቁ። እኛ ከእናንተ በምንም አናንስም። ከእናንተ የበለጠ ቪዲዮ እንሰራ ነበረ። ላኪን ያለንበት ትንሽ ያው የሆነ ሰው የሆነ ደረጃ እስከሚደርስ ድረስ ለብዙ ነገር ዝቅ ይላል። እናንተ ምን ስለሆናችሁ ነው የሆነ ቦታ ስትደርሱ እኛን ማታመሰግኑት? አሁንም ቢሆን ወጣችሁ ቪዲዮ ስሩልን። አሁን አብርሽ 500 ገብቷል። የማዳም ቅመሞችን አመስግኑን። ካልሆነ ሰብስክራይብ አንስተን እንወጣለን። እኛ አድማ ካደረግንባችሁም አችሉንም፣ ከወደድናችሁም እንደዛው፣ ከጠላንም ደግሞ ሰው ከጠላን የሆነ ነገር ካየንበት እንደዛው ነን። ስለዚህ አድማ ሳናረግባችሁ በፊት አመስግኑን። ሰምታችኋል።